ዓለም ውስብስብ ክስተቶችን ያስተናገደች ባለችበት በዚህ ወቅት ከጊዜው ጋር እኩል በመራመድ ብሔራዊ ጥቅምን የማስከበር ስራ ተጠናክሮ ሊቀጥል እንደሚገባ ይታመናል። ሀገራዊ ጉዳዮችን በንቃት የሚከታተልና ብሔራዊ ጥቅምን የተገነዘበ ዜጋ ለመፍጠር የመገናኛ ብዙሃን ባለሙያዎች ሚና የላቀ ነው። ጣቢያችን ኤንቢሲ ኢትዮጵያ የብሔራዊ ጥቅም አካል የሆነውን የባህር በር ጉዳይ የተመለከቱ ዘገባዎች በምን መልኩ ሊዘገቡ ይገባል ሲል የመገናኛ ብዙሃን ኃላፊዎችን ጠይቋል። ዘገባዎች ከመሰራታቸው በፊት ጋዜጠኛው በጥልቀት ታሪኩን መገንዘብ እንዲሁም ከኢትዮጵያ የውጭ ጉዳይ ፖሊሲ ጋር በማጣጣም መስራት እንደሚጠይቀው ተናግረዋል። በምን መልኩ ነው የባህር በርን ያጣ ነው? አንዱ እሱ መመለስ ስላለበት እንደ ጋዜጠኛ ይህንን ማወቅ አለበት። ሁለተኛ ባህር በር ደግሞ መመለስ አለበት ብሎ ሲያምን በምን መልኩ ማህበረሰቡ ጋር ማድረስ አለብኝ የሚለውን ደግሞ በደንብ ማወቅ አለበት። አንደርላይን አድርጎ ኢትዮጵያ ላንድ ሎክድ መሆን የለባትም የሚል አመለካከት መጀመሪያ እንደ ሰው ማሰብ ይኖርበታል ጋዜጠኛው። ባህር በር ጥቅም የኢትዮጵያን ሕልውና የሚያስጠብቅ ነገር ነው። እዚህ ላይ ሁሉም የንግዱም ሳንል የህዝብ ሚዲያም ሳንል ሚኒስትሩም አጠቃላይ የሶሻል ሚዲያውም እዚህ ላይ ርብርብ ማድረግ መቻል አለባቸው። አሁን የባህር በርን የምንሰራበት ልክ ከብሔራዊ ጥቅም ጋር አያይዘን መስራት መቻል አለብን። አሁን አንዳንድ ሚዲያዎች በተለይም የሶሻል ሚዲያዎች ልክ እንደ ውጭ ሚዲያዎች የሚሰሩበት ሁኔታ አለ፣ ጥንቃቄ በጎደለበት መልኩ እና እዛ ላይ ስንሰራ የኢትዮጵያን ጥቅም በሚያስጠብቅ መልኩ የኢትዮጵያን ሉዓላዊነት በሚያስጠብቅ መልኩ ጥንቃቄ አድርገን መስራት መቻል አለብን። የመገናኛ ብዙሃን ባለስልጣን የቦርድ ሰብሳቢ አምባሳደር ሬድዋን ሁሴን እንደ ሀገር ለመኖር ለመዝለቅና ጠንካራ ሆኖ ለመውጣት ብሔራዊ ጥቅምን ማስከበር ቁልፍ ጉዳይ መሆኑን ለመገናኛ ብዙሃን ባለሙያዎች ማብራሪያ በሰጡበት ወቅት ተናግረዋል። ይህን ቁልፍ ጉዳይ ለማስፈጸም የመገናኛ ብዙሃን ባለሙያዎች በብሔራዊ ጥቅም ዙሪያ የጋራ ግንዛቤ ሊኖራቸው እንደሚገባ ነው የገለጹት። ለጋራ ጥቅም እንስራ ሲባል በአንድ ወቅት ያለውን መንግስት ማንቆለጳጳስ አድርጎ የመውሰድ ችግር አለ። በአንድ ወቅት ያለን መንግስት ማንቆለጳጳስ ማለት ደግሞ በአንድ ወቅት ያለን ፓርቲ ብቻ የሱ ተለጣፊ መሆን አድርጎ የመውሰድ ስህተት አለ። ያንን ፓርቲ ራሱን ለማረም ያንን መንግስት ለማረም የምንሄድበት ርቀት ያ መንግስት እንዲጠነከር ያግዘዋል። በድምሩ ማህበረሰብ እየተማረ ይሄዳል። ያንን ትምህርት እያጎላን ስንሄድ ነው ኮሌክቲቭ ዊዝደም፣ ኮሌክቲቭ ኤክሰለንስ፣ ኮሌክቲቭ ፕሮሰስ ሊኖረን የሚችለው። ጋዜጠኞች ከብሔራዊ ጥቅም አኳያ ሊከተሏቸው ስለሚገቡ መርሆች ሲያብራሩ ብሔራዊ ጥቅም የሁሉንም መንግስታት ጥረት በመደመር ከስህተቶች በመማርና ስኬቶችን በማሳደግ ሀገር የምታድግበት ሂደት መሆኑን ነው ያነሱት። ብሔራዊ ጉዳይ የአንድ ፓርቲ ወይንም የጊዜያዊ መንግስት ቅቡልነትን የሚያንጸባርቅ ሳይሆን ሀገርን ለማስቀጠል የሚደረግ የጋራ ጥረት ስለመሆኑን ያሳሰቡት የሁሉም መንግስታት ኢፈርት ተደምሮ ከስህተቱም ተምረን ከውጤቱም ደምረን ነው ወደ ላይ ከፍ ምንለውና በዚህ ረገድ ብሔራዊ ጥቅም የሚባለው ነገር የሁላችንም ጥቅም ማለት እንደሆነ መውሰድ ነው አንዱ። በታላቁ የኢትዮጵያ ህዳሴ ግድብ የተገኘውን ስኬት በሌሎች የብሔራዊ ጥቅም ጉዳዮች መድገም እንደሚገባ ነው የመገናኛ ብዙሃን ኃላፊዎች የጠቆሙት። በባህር በር፣ በግብርና፣ በምግብ ሉዓላዊነትና ሌሎች ሀገራዊ ጉዳዮች ላይ በተጠና መልኩ አተኩሮ መስራት ይጠይቃል ብለዋል። ሚዲያው ብሔራዊ ጥቅምን ለማስከበር የሚያግዙ መሰረታዊ ጉዳዮች ላይ አቅጣጫ በማስቀመጥ ቢሰራም ጋዜጠኞች ሁኔታዎችን በጥልቀት ተገንዝበው እንዲዘግቡ ማድረግ እንዲሁም የሚዲያዎች ኤዲቶሪያል ፖሊሲ ብሔራዊ ጥቅም ላይ ይበልጥ ትኩረት ማድረግ እንደሚገባው ተናግረዋል። ጋዜጠኛው መጀመሪያ የሀገርን ጥቅም በደንብ አንደርስታንድ ማድረግ ያለበት ብዬ አስባለሁ። ይሄ ካልተደረገ ጋዜጠኛው ነባራዊ ሁኔታውን ካላወቀ ጂኦፖለቲክሱን በደንብ አንደርስታንድ ካላደረገ የሀገርን ጥቅም አሳልፎ ወደ ሌላ የመውሰድ ጉዳይ በጣም ይሰፋል ብዬ አስባለሁ። ኤዲቶሪያል ፖሊሲ ላይ ስራ መስራት፣ ሁለተኛ ግንዛቤ ማስጨበጥ ላይ ከጋዜጠኛ ጀምሮ በተቋም ደረጃ በእያንዳንዱ ስራ መስራት ያስፈልጋል። ዓለም አቀፍ ጉዳዮችን ከሀገራችን ነባራዊ ሁኔታ ጋር ማመዛዘን ይኖርበታል ብዬ አስባለሁ። እያስተማርንም መረጃ መስጠት እንችላለን፣ እያዝናናንም የሀገራዊ ጉዳዮች ላይ ትኩረት ማድረግ አለብን። መዝናኛ ስለተባለ ብቻ መዝናኛ የፈለገ ነገር መለቀቅ የሚል አመለካከት የለኝም። መዝናኛ ውስጥ የሀገርን ሉዓላዊነት የሀገርን የበላይነት የሚያረጋግጡ ስራዎች መሰራት አለባቸው። ዲቴል በጥልቀት መስራት ላይ ይቀራል ብዬ ነው ማስበው። እውነት ለመናገር መገናኛ ብዙሃን ህዝብ ጋር በስፋት ተደራሽነታቸውም ሰፊ ስለሆነ ከዚህ ቀደም የህዳሴ ግድብ ከግንባታው ጀምሮ እስከሚጠናቀቅበት ለምርቃት እስኪበቃበት ድረስ የሰሩበት ነገር የተረባረቡበት ነገር እንዳለ ሆኖ አሁንም በባህር በርን ለብሔራዊ ጥቅም የምግብ ሉዓላዊነትን ለብሔራዊ ጥቅም እዛ ላይም በደንብ መስራት መቻል አለባቸው የሚል ሀሳብ አለ። ጋዜጠኞች ሀገርን የመጠበቅ
ትልቅ ድርሻ እንዳላቸው ያነሱት የመገናኛ ብዙሃን ኃላፊዎች ዓለም አቀፍ ሁኔታዎችን ከሀገራዊ ነባራዊ ሁኔታ ጋር አመዛዝኖ በተለያዩ አማራጮች መስራት እንደሚገባ አጽንኦት ሰጥተዋል።